ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከገንዘብ ሚዲያ ወቅታዊ መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ እያልኩኝ ወደ ዕለቱ ዜና አልፋለሁ። በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ኮንትሮባንድ የጫኑ ተሽከርካሪዎችን ከመውረስ ይልቅ ቅጣቱን ከፍ ማድረግ ይሻላል አለ። ቋሚ ኮሚቴው ይህን ያለው በጉምሩክ ማሻሻያ ረቂቅ አዋጅ ላይ ዛሬ በሚወያይበት ወቅት ነው። የጉምሩክ አዋጅ ማሻሻያ ረቂቅ አዋጅ ኮንትሮባንድ ጭነው የሚገኙ ተሽከርካሪዎችን እንዲወርስ ስልጣን ይሰጣል። የኮንትሮባንድ ዕቃዎች አወራረስ በመመሪያ ሲሆን በተቋሙ ደንብ ውስጥ መደንገግ እንዳለበትና ኮሚሽኑ የሚጥላቸውን አስተዳደራዊ ቅጣቶችም በአዋጁ ሊካተቱ እንደሚገባ ቋሚ ኮሚቴው አሳስቧል። በኮንትሮባንድ ንግድ የተያዙ ንብረቶች ጠቃሚ ዕቃዎች ስለመሆናቸው በቴክኒክ ባለሙያዎች ተረጋግጠው በገንዘብ ሚኒስቴር ውሳኔ አግባብ ላለው የመንግስት ተቋም እንዲተላለፉ መደረጉ ለተለያዩ ዕቃዎች ገዢ አገሪቷ የምታወጣውን ከፍተኛ የውጭ ምንዛሬ እንደሚያስቀር ኮሚቴው ገልጿል። በነዳጅ ዋጋ መናር ምክንያት የተቀሰቀሰውን መጠነ ሰፊ የህዝብ ተቃውሞ ተከትሎ ኬንያ የናፍጣ ዋጋ ልትቀንስ ነው። የኬንያው ፕሬዝዳንት ዊሊያም ሩቶ በነዳጅ ዋጋ መናርና በኑሮ ውድነት ምክንያት የተቀሰቀሰውን መጠነ ሰፊ የህዝብ ተቃውሞ እንዲሁም በሀገር አቀፍ ደረጃ የተደረገውን የትራንስፖርት የስራ ማቆም አድማ ተከትሎ መንግስት የሰኔ ሐምሌ 2018 ዓ.ም የዋጋ ማስተካከያ ተመን ላይ የናፍጣ ዋጋን እንደሚቀንስ አስታወቁ። ሮይተርስ እንደዘገበው ፕሬዝዳንት ሩቶ በቴሌቪዥን ባደረጉት ንግግር በሸማቾች ላይ የሚደርሰውን ጫና ለማቃለል እና የነዳጅ ማደያ ዋጋን ለማረጋጋት ታሳቢ ካደረጉት እርምጃዎች መካከል የናፍጣ ዋጋ በ1 ሊትር በ10 የኬንያ ሽልንግ በግምት $0.077 እንደሚቀንስ ተናግረዋል። ውሳኔው ለህዝብ ይፋ የተደረገው የህዝብ ትራንስፖርት ኦፕሬተሮች የነዳጅ ዋጋ በከፍተኛ ሁኔታ ማደጉን በመቃወም በመላው ኬንያ ለ2 ቀናት የዘለቀ የስራ ማቆም አድማ ካደረጉ ከጥቂት ቀናት በኋላ ነው። በተቀሰቀሰው ተቃውሞ ቢያንስ 4 ሰዎች መሞታቸውና ወደ 30 የሚጠጉ ሌሎች መቁሰላቸው የተዘገበ ሲሆን ክስተቱም ከኃይል አቅርቦት ዋጋ መጨመር ጋር ተያይዞ በናረው የኑሮ ውድነት ላይ የህዝቡን ከፍተኛ ቅሬታ የሚያሳይ ያስተጋባ እንደነበር ተዘግቧል። የተከበራችሁ ውድ አድማጮቻችን ለዕለቱ ያዝናቸው ዜናዎች እነዚህ ናቸው። አዳዲስ ወቅታዊ መረጃዎች እንዲደርሳችሁ የገንዘብ ዩቲዩብ ቻናልን ሰብስክራይብ፣ ላይክ ማድረግ አይርሱ።